የተከበራችሁ ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን ዕዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስማምተን ላይ ደርሰናል። በመሆኑም እያንዳንዱ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71,000 ብር እንዲሁም በዶላር $571 አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን ርብርብ እንዲሁም የተለያዩ ድጋፎቻችሁ እንደሚያስፈልጉን ከወዲሁ ለመናገር እንወዳለን። ኢትዮጵያን መውደድ በወሬ አይደለም። ኢትዮጵያ መውደድ በሚዲያ አይደለም። ኢትዮጵያን መውደድ በተግባር ነው። ኢትዮጵያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ ዕዳ መከፈል አለበት። ኢትዮጵያ ይሄን ዕዳ ተከፈለች ባንዴ 10% ነው የምታድገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወንድም እህቶች በጣም ደስ ብሎኛል። ለአላህ ምስጋና ይገባው። አመስግኜ ልጨርሰው የማልችለው ትልቅ ጸጋ እያሳየኝ ነው። ሰዎች ወደ ተፈጠሩበት ወደ እስልምና ሃይማኖት ሲመለሱ እያየኝ ነው። ለአላህ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። ለሰው ልጆች በህይወታቸው ትልቅ ቀን ማለት ወደ ትክክለኛ ፈጣሪያቸው የተመለሱበት ቀን ነው ይላሉ ታላቁ ዓሊም ኢብኑል ቀይም። አንዲት እህታችን አሁን እዚህ ቲክቶክ ላይ እስልምናን ተቀብላለች። ለአላህ ምስጋና ይገባው። እህታችን እንኳን ወደ ተፈጠርሽበት ሃይማኖት ወደ እስልምና ተመለሽ ብያለሁኝ። ሁላችንንም እስከ ለተሞታችን ድረስ በእስልምና ላይ የምንጸናና በዚሁ ላይ ጸንተን ሳለን ከአምላካችን ከአላህ ጋር የምንገናኝ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት። እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት። እነዚህ ናቸው ማርያም አምላክ ናት የሚሉ። እነዚሁ ናቸው ቀድሰን እናቆርባለን የሚሉት። እዛ በግ በቀበረበት እጁ ያሳልማል። በቃ ጆሮን ከፍተህ ስማ። ሄሎ አባታችን ደህና አደሩ? መስገድ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? ያሩ ሲማልበል የአባ ፍኖተ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነው? ያሩ መስገድ ነው። ደህና ነሽ? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለት እሱ አንድ ሚስጥርም አይወጣም ወይ ምስጢር? ኧረ እንደው ከባድ ነው። በሩቅም አይነበር። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናረግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ? አዲስ አበባ ላይ ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎቹን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባ ፍኖተ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም።
አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። አዎ ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተነስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይነግራቸዋለሁ። እሺ አባታችን። እሺ እናቴ እንዳው ከበድ አድርገው ይንገሩን በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ እንዴት ያሳፍራል! እንዴት ያሳፍራል! አሁንም እኛ ማንም ይጥፋ አንልም በጥፋቱ። ንስሐ ገብተህ ጌታን ብትቀበል የዘላለምን ሕይወት ትወርሳለህ። ተመለስ፣ ንስሐ ግባ። ስንናገር ውሸት የመሰለ ኦርቶዶክሳዊ በሙሉ ለካ ትዝታው እውነቱን ነበር ሲጮህ የነበረው ማለት ጀምሯል። እግዚአብሔር ይክበር፣ ክብር ለኢየሱስ ይሁን። የንጽህናና የቅድስና ልክ የሆነው ጌታ ስሙ ይባረክ። ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ክርስቲያን ወገኖቼ የኢትዮጵያ ዜጋ በሙሉ ሰላም ብያለሁ። እንዴት ናችሁ? ታገርም ውስጥ ያላችሁ ውድ ኢትዮጵያውያን ኤርትራውያንም ሰላም ብያለሁ። እና አንድ ነው እኔ የምለው 70 ምናምን ሺህ ብር እያንዳንድሽ ክፈሉ ተብለናል። ታገርም ውስጥ ታገርም ውጭ አለባችሁ እዳ አለብን። ጉድ እኮ ነው። ወይኔ እኛ ስንት እዳ እየከፈልን ነው እንዴ! ራሳችንን መቻላችን ራስ እኮ አንድ ሀሳብ ነው። አገር እንዳይጨናነቅ ለሀገር ብልጽግና ብለን እኮ ነው እኛ የተሰደድነው። ደግሞ እዳ እንክፈል? ጉድ እኮ ነው። ኧረ ተው ሻም ነው። እና ለማንኛውም እዳ ያለባችሁ አንደኛው ደግሞ ምን አለ መሰላችሁ? አገሪቱ ትሸጥና እያንዳንድ ወላሂ በጣም ነው ያሳቀኝ። አገሪቷ ትሸጥና ወደ ኢትዮጵያ ትሸጥና ከዛ እያንዳንድ ዜጋ ይካፈል። አገርን ሸጠህ የት ልትኖር ነው? አልሙሂም ለማንኛውም 70 ምናምን ሺህ ብር 71 ሺህ ነው 70 ምናምን ሺህ ብር አለብን ተብሏል። እንግዲህ አንዳንዴ ደሃ ኦሪጅናል ደሃ ፎርጅጅ እየተባለ ትሰየምልን ኖረን ግማሹ በሊቢያ ስንት ሊቢያ ላይ ስንት እንባቸውን የደም እንባ እያለቀሱ ድረሱልን ኢትዮጵያዊ ኤርትራዊ ድረሱልን እያሉ ነው። እኛ ደግሞ የስንት ዓመት ወዝፍ ብር የምንከፍለው እኛ ለራሳችን 1 ዓመት እኮ ነው የምንሰራው። 1 ዓመት አሁን ለምሳሌ 1 ዓመት ፋሚሊ ጉዳችሁን አልሰማችሁ? ኢትዮጵያዊ የሆነ ዜጋ አንድ ሰው 70 ምናምን ሺህ ብር እዳ አለበት ተባለ። ማንኛውም ኢትዮጵያዊ የሆነ እና ደግሞ ሰሞኑን አንድ ወሬ ሰማው። አብይ 80 ምናምን ሚሊዮን ነው ቢሊዮን ብር በጅቶ ወደ ማርስ ሊወጣ ነው ተባለ። ሁለተኛ እዳ ማለት ነው። አሁን ያልገባኝ ነገር ያ 70 ምናምን ሺህ ብር አንድ ሰው በኢትዮጵያ ያለበት አብይ የሚበርበት ነው ወላ ሌላ መንግስት የተበደረው ነው? እና እንደ ሐሳብ እኔ ኢትዮጵያ ትሸጥልንና ድርሻችንን ይሰጠንኛ። 70 ሺህ ብርማ አንድ ሰው አይከፍልም። 120 ምናምን ሚሊዮን ህዝብ ከሚከፍል ለ120 ምናምን ሚሊዮኑ ህዝብ ትሸጥና ድርሻችን ይሰጣል። እና ደግሞ ሁለተኛ ምን ሐሳብ መጣልኝ መሰላችሁ? አብይ ወደ ማርስ የሚበርበት ገንዘብ 80 ሚሊዮን ወይም 80 ቢሊዮን ከሆነ ሊቢያ ስንት የሞት ፍርድ የሚጠባበቃቸው እህት ወንድሞች አሉን። በቃ እነሱን ያስፈታልን። እሱም መብረሩ ይቅርበት፣ እህቶቻችንም ወንድሞቻችንም ከሞት ይታደግልን። ምን ይመስላችኋል ለዚህ ሐሳብ? ሲቀጥል ደግሞ አሁን ሌላ ሐሳብ መጣልኝ። ይሄ ነገር እዳው እየቀጠለ ከ70 ሺህ ወደ 170 ሺህ ከሚገባብን በፊት ለምን ጦርነቱን ከአሜሪካ ጋር አያደርገውም? እዛ ሰፈር ለሰፈር እያዋጋ ሌላ ጦርነት ከሚያመጣብን ከአሜሪካ ጋር አድርገውና ወደ አሜሪካ ሄደን እኛም ሀብታም እንሆናለን።
በቃ ያበደ ሐሳብ ነው። ግን በተለይ ዋና ትኩረት የምታደርግበት አብይ አህመድ ይሄ ቪዲዮ ከደረሰ ወደ ሰማው መብረር ይቅርና ሌሎች ጭራሽ በረው የሚቀሩ ስላሉ ሊቢያ ላይ እህት ወንድሞቻችን እነሱን አስፈታልን። ያንተ አንድ የበር ወጥቶ መምጣት ትርጉም የለውም። ለእህት ለወንድሞቻችን ብዙ ተጽዕኖ ትፈጥራለህና ብሩ ይቅርብህ፣ ማርሱም ይቅርብህ። ለሊቢያ እህቶች ወንድሞቻችን አስፈታልን። በቃ ይሄን ሐሳብ እስኪ ኮሜንት ላይ ደግሞ እናንተ ሄዱበት። ማንኛው ትክክል ነው፣ ማንኛው ስህተት ነው? የኔ ሁሉም ሐሳቤ በእኔ ትክክል ነው። ይመቻችሁ። ጫት መቃም ብዙ አይነት የጤና ችግሮች ያመጣል። ከአካላዊ ጉዳት ጀምሮ እስከ ስነ ልቦናዊ ጉዳት ያመጣል። ጫት መቃም በአፍ ላይ የሚያመጣው ችግር የመጀመሪያው አፍ እንዲደርቅ ያደርጋል፣ ጥርስ እንዲበላሽ ያደርጋል፣ እንዲሁም ደግሞ የአፍ ሽታ የአፍ ጠረን እንዲኖር ያደርጋል። የድድና የጉንጭ መቁሰል እንዲሁም ደግሞ አልሰሬትድ መሆን ያመጣል። በአንጀት ላይ ደግሞ የጨጓራ መቁሰል ያመጣል። እንዲሁም ደግሞ የምግብ ፍላጎት መቀነስ ያመጣል። ሌላ ደግሞ ድርቀት ያመጣል። ድርቀት ደግሞ ኖረ ማለት ለረጅም ጊዜ የመቀመጫ ላይ ኪንታሮት ይመጣል ማለት ነው። በልብ ላይ የሚያመጣው ችግር ደግሞ አንደኛ ለልብ ህመም ተጋላጭነትን ይጨምራል። ሁለተኛ ለሃይፐርቴንሽን ወይም ደግሞ ለደም ግፊት ያጋልጣል። ሌላ ደግሞ ለስትሮክ ወይም ደግሞ ለጭንቅላቱ ደም መፍሰስ ወይም ደግሞ ለደም መዛወር መቀነስ ጫት መቃም ያጋልጣል ማለት ነው። ጫት መቃም በአንጎል ላይ የሚያመጣው ችግር ደግሞ የመጀመሪያው ዲፕሬሽን ነው። ረጅም ጊዜ ጫት በተቃመ ቁጥር የድብርት ችግር ያመጣል። ሌላ ደግሞ ሳይኮሲስ ወይም ደግሞ የአእምሮ በሽታ ያመጣል ማለት ነው። እንዲሁም ደግሞ ሌላ ዲፔንደንሲ ወይም ደግሞ ከጫት ውጪ አለመንቀሳቀስ፣ ከጫት ውጪ ህይወትን መምራት መቸገር ያመጣል። የጫት ችግር ከጠቀስኳቸውን በላይ እጅግ በጣም ዘርፈ ብዙ ናቸው። ለዚህ የጫት ችግር የሚያስቸግራችሁ ሰዎች የምታቆሙበት መፍትሄ ፈልጋችሁ ሪሃቢሊቴሽን ሴንተሮች አሉ። እዛ ሄዳችሁ በመንግስትም ሆነ በግል ማለት ነው ለዚህ ሕክምና ልታገኙ ይገባል። ምክንያቱም ጫት መቃም እጅግ በጣም ብዙ እኔ ከጠቀስኳቸውን በላይ ብዙ አይነት ችግሮችን ያመጣል።